እንግዲህ መልእክቱ ይሄ ነው ዘንድ አሁን የምንጀምረው መልእክት እንዴት አድርገን ወደፊት እንደምናደርግ አላቀም ልጅ ለየት ያለ መልእክት ነው ይጸልይ ነበር ፓስተር ሀብቴ ከጠየቀኝ በኋላ ምንድነው ጌታ ሆይ ብዬ ተአምራቱ እንዲቀጥል የምን ነው በውስጤ የሚሰማኝ ተአምራቱ it has to be the time of activation ተአምራቱ መቀጠል አለበት የእግዚአብሔር ክንድ መቀጠል አለበት የእግዚአብሔር ሥራ መቀጠል አለበት ተአምራቱ ይቀጥል የምን ነገር ነው የሚሰማኝ እና ይሄ ተአምራት እንዲቀጥል ከተፈለገ ተአምራት ብዙ ነገር ስለሆነ ሁሉም ቦታ መድረስና ያንን መንካት አይቻልም ስለዚህ ምንድነው ያደረኩት ቢያንስ ተአምራትን እንደ ቤተክርስቲያን እንደ ግለሰብ እና እንደ ቸርች እና አራት ኤሪያ ላይ አተኩረን ማየት አለብን ተአምራትን እና ይሄንን ነገር እንዲሁ ነካና ብዙ ምን ያህል እንደምንሄድ አላቅም ግን እንዲሁ ነክተን እንተዋለን የመጀመሪያው እንግዲህ የመጀመሪያው በዚህ ጥቅስ እንጀምር እስቲ ይታያችኋል አይደል እንጥሱ በእናንተ ዘንድ ምንን የጀመረ ይላል በሉልኛ የመጀመሪያ ተአምራት እሱ ነው በሉታ ተቀባችሁ ያለው ሰው በእናንተ መልካም ስራ እኛ አልጀመርንም መዳናችን የኛ አይደለም የእግዚአብሔር ነው በእናንተ መልካም ስራ የጀመረ በኔ ውስጥ የተጀመረ መልካም ስራ አለ ብላችሁ የምታምኑት በደንብ ምክንያቱም ከዚህ በኋላ ይው እንደገለ መኖር አይደለም እግዚአብሔር እንዳለኝ መኖር ነው እና በኔ ውስጥ እግዚአብሔር የጀመረው መልካም ነገር አለ ካልኩ እግዚአብሔር የጀመረው ለመጨረስ ስለሚፈልግ የኔ መተባበር ይጠይቃል እኔ መተባበር አለብኝ እግዚአብሔር ይሰራል እኔ ግን መተባበር አለብኝ እንግዲህ መልካም ስራ የጀመረ እርሱም እስከ ክርስቶስ ኢየሱስ ቀን ድረስ ከፍጻሜ እንደሚያደርስ ምን ሆኛለሁ እርግጠኛ ሆኛለሁ እግዚአብሔር ይጀምራል እግዚአብሔር ይጨርሳል እኔ ግን መተባበር አለብኝ እግዚአብሔር የጀመረውን እግዚአብሔር ይጨርሳል እኔ ግን ከእግዚአብሔር ጋር ተካፋይ መሆን አለብኝ አሁን ከቤተ ክርስቲያንና ከያንዳንዳችን የሚጠበቀው ነገር የሚፈልገው ነገር ምንድነው እግዚአብሔር ከጀመረው ተአምራት ጋር መተባበር ከእግዚአብሔር ፈቃድ ጋር መተባበር ከእግዚአብሔር ሐሳብ ጋር መተባበር ይሄ ከሆነ እንግዲህ በአጠቃላይ ብንመለከት ይሄ በአዲስ ኪዳን ያለውን ከወንጌል ጀምሮ ብሉይ ኪዳንን እንኳን ብንተው ከማቴዎስ ጀምሮ እስከ ዮሐንስ ራእይ ያሉትን ሰብሰብ ብናደርጋቸው ኢየሱስ ያደረጋቸውንም ተአምራቶች ሌሎችም ሐዋርያቶችም ያደረጉትን ተአምራቶች ብንሰበስባቸው በምንድነው የምንቋጫቸው እና ምንድነው በህይወቴ እንዲሆን ተአምራት እንዲሆንልኝ የሚፈልገው ነገር እና እሱ አንዳንዶቻችን ቫልዩ ምናልባት ያናጋ ይሆናል ምክንያቱም የእግዚአብሔር አመለካከትና የኛ አመለካከት ይለያያል እና ምንድናቸው በምን ይጠቃለላሉ እና አራቱን እንጠቅስላችኋለሁ አንደኛው በደም የሚታወቁት የህይወት ተአምራት ከዛ ነው የሚጀምረው የህይወት ተአምራት እሱን ትንሽ እንነካከዋለን የመጀመሪያ እግዚአብሔር ተአምራት መስራት ያለበት እዛ ሳይሆን በምንድነው በህይወቴ ላይ ነው በቤቴ ላይ ነው በኑሮዬ ላይ ነው በማንነቴ ላይ ነው እግዚአብሔር መጀመሪያ የሚጀምረው ከኔ ጋራ ነው በአገልግሎቴ አይደለም በስራዬ አይደለም በኔ ላይ ነው በስራዬ በህይወቴ ላይ ተአምራት ከሌለ በስራዬ ላይ ተአምራት አይደለም ናቹራል ነገር ነው የሆነ ያለው የእግዚአብሔር ተአምራት የሚጀምረው ምክንያቱም እግዚአብሔር ለራሱ እኛን ነው የፈጠረን የተፈጠረው ነገር ሁሉ ለኛ ነው የተፈጠረው እኛ ግን እርሱ ነው የተፈጠረን የእግዚአብሔር ጉዳይ ከኔ ጋራ ነው ከህይወቴ ጋራ ነው እና ከኑሮዬ ጋራ ነው የመጀመሪያውን ተአምራት አደረገ የሚለው እሱም በኋላ እንመለከታለን እንግዲህ ሁለተኛው የትዳር ተአምራት ነው እግዚአብሔር በተለይ ቤተሰብ ትዳር ስንል ባልና ሚስት ብቻ አይደለም ቤተሰብ የቤተሰብ ጉዳይ ለእግዚአብሔር በጣም አስፈላጊ ነው እና ይሄ በዛ ውስጥ ያለው ተአምራት ሁለተኛ ተአምራት እግዚአብሔር የጀመረውና ሊቀጥል የሚፈልገው እሱን ነው አሁን ከጥቂት ደቂቃ በኋላ አሳያችኋለሁ የትዳር ተአምራት እግዚአብሔር በህይወታችን ላይ የጀመረውን እየቀጠለ ወደ ሙላት እንዲያመጣ እና በቤታችን የእግዚአብሔር ክብር እንዲገለጥ በትዳራችን የእግዚአብሔር ክብር እንዲገለጥ ያንን ነው ሶስተኛው ይሄ ነው የተልእኮ ተአምራት ህይወቴ ትክክል ከሆነ ትዳር እግዚአብሔርን የሚያስከብር ከሆነ ተልእኮ አለኝ ለዛ ተልእኮ የሚያስፈልግ ተአምራት አለ የተልእኮ ተአምራት ደግሞ አለ እግዚአብሔር ሲጠራን ጸጋውን ሰጥቶ ነው የሚጠራን እግዚአብሔር ሲጠራን ይሄንን ከህይወት ይፈልጋል ብሎ ነው ያንን እግዚአብሔር ነው የሚያደርገው እና በእናንተ መልካም ስራ የጀመረው የሚለው እግዚአብሔር የጀመረው መልካም ስራ አለ እና የወንጌል አደራ አለ የወንጌል ጥሪ አለ የወንጌል ተልእኮ አለ እግዚአብሔር ያንን እንግዲህ በተአምራት እንዲጨርስ እሱን የማየት ጉዳይ ነው እና አራተኛው ለማጠቃለል ያህል ምንድነው የተስፋ ተአምራት ቅድም ያነበብ ነው
ቅድም ያነበብነው በጌታ ራት ላይ ያነበብነው ጥቅስ ምን ይላል? ገና ምን እንደሆነ አልተገለጠም፣ ግን ሲገለጥ እርሱን በቃ እሱ ተአምራት ነው። ገና የሚገለጥ ተአምራት አለ፣ ያልደረስንበት ተአምራት አለ። እንግዲህ እነዚህ አራቱ ነገሮች አሁን ለይሁድ ጠዋት ስብከት ብቻ ሳይሆን በህይወታችሁ እንድትጸልዩና እንድታሰላስሉት እንድታዩት ስለምፈልግ ነው። እና ሰብሰብ አድርጋችሁ ይሄንን ነገር እንደ ባልና እንደ ምስትም እንደ ቤተሰብም እንደ ግለሰብም ይሄንን ነገር እንድታዩት በጣም አስፈላጊ ነው። እና እንግዲህ ይሄ ከሆነ አሁን አንድ ቃል አነብና ወደ ሁለተኛውንና አንደኛውን ዛሬ አንድ ጋር ጋጥመን እንመለከታለን። ይሄ የምታውቁት ታሪክ ስለሆነ ይሄንን ላንብብላችሁ እስቲ እዩት። ሉቃስ ምዕራፍ 19 ላይ እዛ ከመሄዳችን በፊት ያው ባየር ላይም የሚሰሙም አሉ። እዛ ከመሄዳችን በፊት አንድ ነገር ላሳያችሁ። የመጀመሪያ ተአምራት የቱ ነው? ቶሎ ንገሩኛ። አሁን ያነበብነው አይደል? እና በዛ በሰርግ ላይ የተደረገ የመጀመሪያ ተአምራቱንም አደረገ። ምንም ያጣያይቅ ማለት አደረገ ይላል። የመጀመሪያ ተአምራት ነው። ኢየሱስ በዛ ነው አገልግሎቱን የጀመረው። አገልግሎቱን የጨረሰው በየትኛው ተአምራት ነው? ይሄ ስለ አገልግሎቱ ነው ማወራው፣ ስለ ሞቱና ስለ ትንሳኤው አይደለም። በቃ ሰውን ሲያገለግል የመጨረሻ ተአምራቱን ያደረገው ዘኬዎስ ነው። ያኛው ከትንሳኤ በኋላ ነው። የአገልግሎቱ ከትንሳኤ በፊት እና ከጀመረ ጌታ ኢየሱስ በትዳር ጀመረ እና የአደባባይ አገልግሎቱን በትዳር ጨረሰ። በቤት ጀመረ፣ በቤት ጨረሰ። ይሄንን ስናይ እንግዲህ የትዳርና የህይወት ጉዳይ ምን ያህል ለእግዚአብሔር ቅድሚያ እንዳለው ማየት እንችላለን። በቃ ያ እዛ ነው እንግዲህ የጀመረውና ከዛ አንፃር ይሄንን እንመለከትና ሁለቱን አያይዤ ዛሬ ጠዋት ከዛ በኋላ እንጸልያለን። በትዳር ላይ እንጸልያለን ዛሬ እና ትዳር ሁሉ ይፈወሳል እና ልጆቻችን በቃ ያመልጣሉ። ገልጣችኋል? እዛ ላይ ያለ ለካ ይታያችኋል አይደል? ከታያችሁ እዩት፣ ያለበለዚያ የራሳችሁን እዩ። ላንብብላችሁ። ኢየሱስም ወደ ኢያሪኮ ገብቶ በዚያ አልፎ ይሄድ ነበር። ምን ያደርግ ነበር? አልፎ ይሄድ ነበር ይላል። ከዚህ በኋላ በዚህ ዓመት ጌታዬ እኔን አልፎኝ አይሄድም በሉት። ተጠገባችሁ ያለውን ሰው አልፎ ይሄድ ነበር ይላል። ለምንድን ነው አልፎ የሚሄደው? የሚነካ ሰው የሌለው የሚያቆመው ሰው ከሌለ አልፎ ይሄዳል። እኔ ግን አቆመዋለሁ፣ አልፎኝ አይሄድም በሉት። አጠገባችሁ ያለውን ሰው ንኩና በቃ የሚያቆመው ሰው ከሌለ ዘኬዎስና የበርጤሜዎስ የተባሉ ሰዎች ናቸው ያቆሙት። እኔም ከነሱ ጋር አንዱ ነኝ በሉት። ወደ ኢየሩሳሌም መጣ እና ኢየሩሳሌምም ተቀበለችው አይደል? አልተቀበለችውም። ስንት ጊዜ ሊሰበስብሽ ፈለግኩኝ አለ። የመጎብኘትሽን ወቅት ምን አላደረግሽም፣ አላወቅሽም፣ አሳለፈችው። ሁለት ሰዎች ብቻ ሁኔታውን አወቁ፣ ተአምራቱን ተቀበሉ። እንግዲህ ከዛ በኋላ እንዲላ ስሙ ዘኬዎስ የተባለ አንድ ሰው በዚያ ነበረ። ዋና ቀረጥ ሰብሳቢና ሀብታም ነበር። ማለት የገንዘብ ሚኒስቴር ነበር ለሮማውያን፣ ታሪኩን ስለምታውቁ። እርሱም ኢየሱስ የተባለውን የትኛው እንደሆነ ይታያችኋል። የትኛው እንደሆነ ምን ለማድረግ በሉልኝ፣ እሱም ብቻ በሉልኝ። ሊነካው እኮ አይደለም፣ ሊያየው ብቻ። ምክንያቱም አይገባኝም ብለዋል እና ኢየሱስም መንካት አይገባኝም፣ ቀራጭ ነኝ፣ ተፈርዶበታል፣ ሰውዬ ከሁኔታ ተገለዋል፣ ስለዚህ ይገባኛል ብሎ መላመንም። ግን አንድ ነገር ብቻ በሩቅ ይሄ እነ ማቴዎስን የጠራው ቀራጮችንም የማይንቅ ማን እንደሆነ ብቻ አይቼ እንደው መልኩ ምን እንደሚመስል አይቼ ቢሆን ብሎ ለማየት ጉጉቱ ምንድነው? ለማየት ሊያይ ይፈልግ ነበር ይላል። ቁመቱ አጭር ነበርና ከህዝቡ ብዛት የተነሳ ሊያይ አልቻለም። ምንድነው? በእርሱና በኢየሱስ መካከል የገቡት ነገሮች አሉ። ሰዎች ናቸው፣ ሁኔታ ነው፣ የተፈጥሮ ቁመቱ ደግሞ አለ። በዛ ላይ አልቻለም ይላል። አልቻለም። ጌታን እንዲሁ ማየት አይቻልም። ከኔ ጋር ናችሁ? ጌታን እንዲሁ ይሄ ሰውዬ እኮ እንደ ስልጣን ቢሆን ኖሮ ባለስልጣን ነው፣ የሮም ባለስልጣን ነው። ወታደሮችን ሊያዝ ይችላል ጠይቆ፣ የገንዘብ ሚኒስቴር ነው። ነገር ግን ያ ሁሉ አልሆነም። እሱ አንድ ነገር ብቻ ነው ኢየሱስን ለማየት፣ ግን አልቻለም። ሁኔታ አልከለከለም። ስለዚህ እንደዚህ አደረገ። ተመልከቱ።
ኢየሱስን በዛ መንገድ ያልፍ ስለነበረ ምንድነው ሁኔታውን አውቋል የኢየሱስን አካሄድ አውቋል ዝም ብለ መጀመሪያ ጌታን አዳምጥ በሉት እሺ ጌታ አካሄዱን ወቆሉት እሺ ሰውዬ እኮ በቃ የታደገው ይሄ ነው አካሄዱን አውቋል ሊያልፍ ወደፊት ሊያየው ወደፊት ምን አደረገ ይላል በሉልኛ እሺ ባካችሁ በሉልኝ እሺ ሊያየው ወደፊት ምን ነው አበሾች ነው የምትመስሉት እስቲ ዛሬ ጧት ከአበሻነት ውጡና ምን ለማድረግ ምን በሉልኛ ምን ለማድረግ ለማየት ምን አደረገ ሮጠ እንነሳ ፕሊዝ እንደ ቤተ ክርስቲያን እንነሳ ሰውዬ እኮ ልዩ ያደረገው የሰራው ነገር አይደለም ሮጠ በቃ ለማየት ብቻ ይሄ እኮ እኛ ዛሬ የገባን ነገር አልነበረውም አልነካውም እኮ ኢየሱስን ገና አልዳነም እኮ አልተለወጠም እኮ ግን ላየው ብቻ ሮጠ ብቻ አይቼ ምን እንደሚመስል እኛ ነክተነው ፈውሶን በመንፈሱ ሞልቶን ቃሉን ሰጥቶን እስቲል ወደ ጸሎት ቢሆን አንሮጥም ወደ ቃሉ ቢሆን አንሮጥም ለፈቃዱ ቢሆን አንሮጥም በቃ መጀነን ምክንያቶችን መደረር ሮጠ ይላል አራ አጠገባችሁ ያለውን ሰውና ሩጥ በሉት ዝም ብላችሁ ባክ ሩጥ በሉት ባካችሁ ሌላ ነገር ባታደር ኢየሱስን ብቻ ለማየት ሩጥ በሉት እሺ በቃ ለሌላ ነገር እኮ አይደለም ለብዙ ነገር እኮ እንሮጣለን አይደል እንዴ ሰው ለኑሮ ሮጣል አይደል በቃ ግን ይሄ ሰውዬ ለኑሮ አይደለም የሚሮጠው ኢየሱስን ለማየት ምን እንደሚያሮጠኝ እኔ ተገንዝቤያለሁ ብሎ ተጠቅባችሁ ያለው ሰው ምን እንደሚያሮጠኝ እኔ አውቃለሁ ብሎ ሲሳ እኔን የሚያሮጠኝ አንተን አላቅም ኢየሱስ ነው በሉት እሺ እኔን የሚያሮጠኝ ኢየሱስ ነው የኢየሱስ ፍቅር ኢየሱስን የማየት ናፍቆት ኢየሱስን የማየት ጉጉት ያ ነው ያሮጠው እና ክብሩን አልጠበቅም ከዛ በኋላ እንዲህ ይላል መሮጡ ያው እንደምታውቁት መሮጡ ሳያስ ምን ላይ ወጣ በሉልኛ ዛፍ ላይ ሾላ ላይ ወጣ የመጽሐፍ ቅዱስ ሊቃውንቶች ያን ሾላ ምን ይላሉ 40 ጫማ ይላሉ ወደ ላይ ወይም ደግሞ 12 ሜትር ያህል ማለት ነው ይሄ ወፍራም ሰውዬ ሀብታም ሰውዬ ይሄንን ዛፍ ሲወጣ ተመልከቱ ለምንድን ነው ብትሉት አንድ ጥያቄ ነው ኢየሱስን ማየት ፈልጋለሁ ሰውዬ ብትወርቅስ ብትፈርጥስ ባይሁና ኢየሱስን አይቼ ክብርህስ ምንም ክብር የለኝም ኢየሱስን ካላየው ገንዘቡ አለኝ ሹመቱ አለኝ ነገር ግን እርካታ የለኝም እወጣለሁ አለ እዛ ዛፍ ላይ ተመልከቱ ቁጥር 5 ቶሎ ብዬ ልሄድ ከዛም ኢየሱስ በዛ ቦታ ሲደርስ ቀና ብሎ ዘኪዮስ ቀና ብሎ ሊያየው አልቻለም ኢየሱስ ግን ቀና ብሎ አየው አንተ ልታይ ባትችል እኔም ላይ ባይችል እሱ ግን ያየናል እሱ ግን ያያል ለምንድነው እሱን እንዲያየን የምስበው ነገር ቁመታችን አይደለም ችግሩ አይደለም የነፍሳችን ጥማት የነፍሳችን ናፍቆት ይሄን ሰው እንዲያይ ያደር ከዛ ሁሉ ህዝብ መካከል አይቶ ለይቶ እሱ ጋር ሆኖ ዛሬ በቤቲ መዋል ይገባኛል ያሰኘው ነገር ምንድነው በውስጡ የሚቃጠለው እሳት ጥያቄው እሳቱ አለ ወይ ነው ጌታን የሚያቆም እሳት አለ ወይ ነው በቃ አላሳልፋለሁ ቀና ብሎ አየውና ተመልከቱ ቀና ብሎ አየውና ዘኪዮስ ያለው አንድ ምስጢር ልንገራችሁ አሁን ወደዚህ ተመልከቱ ዘኪዮስ ስሉ አሁን እናንተ ዘኪዮስ ብለን ስናነብ ምንድነው መመጣባችሁ ቶሎ ንገሩኛ አጭር ሰውዬ ከዛ ቀራጭ አታላይ የሰውን ገንዘብ የሚዘርፍ አይደል እንዴ በቃ ይሄ ነው ሰውዬ ኢየሱስ ዘኪዮስ ስለው ምን ማለት ነው ንጹህ ዘኪዮስ ማለት ንጹህ ማለት ነው ኢየሱስ እዛ ላይ ሆኖ ዘኪዮስ ስለው ንጹህ እንዴ ምንድነው ያነጻኝ እኔ መፈለግ
እኔን መፈለጌ ችግሮቹ አይደለም ሁኔታዎቹ አይደለም እኔን መፈለጌ ለኔ ያለህ ልብ አነጻ ዘኪዮስ ማለት ንጹህ ማለት ነው ዘኪዮስ ሲል ኢየሱስ በቃ ሰውዬ በደንብ ምን በቃ እንዴት እንደተሰማው አላውቅም እንደውም ያንን ድምጽ ሰምቶ ያለ መውደቁም ተአምራት ነው እንደ ከዛ እንዲህ አለው ዘኪዮስ ሆይ ተመልከቱ ምንድነው ምለው ዛሬ በሉልኝ በሉ ሌላ ስብከት አትጠብቁ ስብከቱ ይሄ ነው ዛሬ በሉሲ ዛሬ በሉሲ በቃ ነገና አይደለም ትናንት ማለት ዛሬ በሉሲ ባካችሁ ከኔ ጋር ዛሬ በሉሲ ባየር ላይ ያላችሁ ዛሬ በሉሲ በቃ ዛሬ በቤት ዛሬ ለህይወት ዛሬ ለዘመኔ ዛሬ ለልጆች ዛሬ ለምድሪ ዛሬ የትናንትናው አይደለም ዛሬ የትናንትናው ማውለቅ እንችላለን የትናንትናው መተው እንችላለን ዛሬ ያለው ኢየሱስ በሉልኛ ምን አለ በቤቴ በሉልኛ አንተን ማየት ይገባኛል ሰውዬ ምንድነው የፈለገው ማየት ነው አይደለም እንዴ ዛሬ ይሄው ይሄኝ ብሎ አላለፈም ዛሬ ይሄው ይሄኝ ብሎ አላለፈም ከምንለምነው ከምንጠይቀው በላይ አብልጦ ሊያደርግ ለምቻለው ለእርሱ ከዘላለም እስከ ዘላለም ክብር ይሁን እኔ ዛሬ ጴንጤ ቢሆን ኖሮ በቃ ጮህ ነበር አቤት የገጠር ልጅ መሆኔ ብቻ ነው የታደገኝ እንጂ እኔ እንደናንተ የከተማ ጮሌዎች ቢሆን ኖሮ በቃ ጮህ ነበር በቃ ዛሬ አንተ ልታየኝ ፈለግ ብዙ ነገር ባንተና በኔ መካከል ጣልቃ ገባ ተስፋ ቆረጥ እኔ ግን ዛሬ እንድታይ ሳይሆን በቤት መዋል ይገባኛል I am here to dwell in your house with you ልትነካኝ ልትሰማኝ ልትዳስሰኝ ልነካ ልዳስስ አንተን ብቻ ሳይሆን ቤቴን ልፈውስ የተሸከምከውን ነውር ላራግፍልህ ዛሬ በቤቴ መዋል ይገባኛል ይገባሃል አለው አይደል ዛሬ በቤቴ መዋል ለኔ ይገባሃል አለው በሉልኛ ይላችሁ ይገባኛል ብለን የምናገኘው ምንም ነገር የለም ከሞት በስተቀር የሚገባን ነገር የለም እርሱ ግን ይገባሃል አለ ለምን እንዲሁ ልብህን አይቼ ብቻ ይገባሃል እንዲሁ ምረስ ላደረግ ብቻ ይገባሃል ዛሬ በቤቴ መዋል ይገባሃል አልጠራውም እኮ ጠራው እንደ ኢየሱስ አልጠራውም ይገባሃል ለኔ አለ ኢየሱስ ላንተም ባይገባ ለኔ መዋል ይገባኛል አለ በኋላ ነግራችኋለሁ ለምን ዛሬ በቤቴ መዋል ይገባኛል ግን ካንተ የሚፈልግ ነገር አለ ንገሩት አጠገባችሁ ያለውን ሰው ካንተ የሚፈልገውን ነገር ሳታደርግ ዛሬ አትለፈሉት በቃ ዛሬ ንገሩት በደንብ ንገሩት እና ዛሬ ካንተ የሚፈልግ ጌታ ካንተ የሚፈልገው ነገር አለ በሉታ ጌታ ከኛ የሚፈልገው ነገር አለ እንደ ቤተ ክርስቲያን ከኛ የሚፈልግ እንደ ግለሰብ እንደ ባል ከኔ የሚፈልገው ነገር አለ እንደ ምስት ካንቺ የሚፈልገው ነገር አለ እንደ እግዚአብሔር ሕዝብ ከኛ የሚፈልገው ነገር አለ ምንድነው የሚፈልገው ፈጥኔ ውረድ ምክንያቶችን ሁሉ ተው ዲስአፖይንት የሆንክባቸውን ነገሮች ሁሉ ተው ሞክሬ ነበር ተንጠራርቼ ነበር ሁሉም ሞክሬ ነበር አልሆነልኝ ተውሱን አሁን እኔ መጥቻለሁ ፈጥኔ ውረድ ያዋጣኛል ያዛልቀኛል ብለ ከወጣህበት ዛፍ ፈጥኔ ውረድ ምክንያቱም የኔ ዓላማና ያንተ ዓላማ አንድ እንዲሆን ልብህን ነው የወደድኩ እንጂ ዓላማዬ ገና አልገባህም ስለዚህ ከዓላማዬ ጋር ለመስማማት ከዛፍ ፈጥኔ ውረድ ከኔ ጋር ተስማማ ከዚህ በፊት አላነጋገረው ምንድነው ፈጥኖ እንዲወርድ ያደረገው
አልያዘር ምን ይመስልሃል? አንደኛ እሱ ትክክለኛ አንደኛ እሱ ነው። ሌላው ና ወጥ ፈጥነ ውረድ ስለው there is authority ስልጣን አለ። ይሄ ተራ ንግግር አይደለም፣ ተራ ተስፋ አይደለም። የተቀበልከው ተራ ተስፋ አይደለም በሉት ባካችሁ። እንደ ብዙ ጊዜ የሚያስቸግረን ነገር ምንድነው? የሰውን ተስፋና የጌታን ተስፋ እናደባላልቃለን። ይሄ የሰው ተስፋ አይደለም፣ ይሄ የኢየሱስ ተስፋ ነው። ይሄ ዲስአፖይንት የሚያደርግ ተስፋ አይደለም። ፈጥነ ውረድ ዛሬ በቤት መዋል ይገባኛል ስል ይሄ የፈጣሪ ድምጽ ነው። ሊፈልገው የመጣ ጌታ ድምጽ ነው። ራሱን ለሱ ባዶ አድርጎ የመጣ ጌታ ድምጽ ነው። የእግዚአብሔር ድምጽ የምንለይበት ሰዓት ነው። ተአምራቱ እንዲቀጥል ከፈለግን ድምጹን እንለይ፣ የእግዚአብሔርን ድምጽ እንለይ። ብዙ ጊዜ እግዚአብሔር ለኛ ያለውን ነገር የሚያስቀርብን የነበርንበት ያለፍንበት ዲስአፖይንትመንት ነው። ዛሬ ግን ፈጥነ ውረድ ስል ያንን ዲስአፖይንትመንትን ከዲስአፖይንትመንት ዛፊ ፈጥነ ውረድ። አረ ዲስአፖይንትድ ከሆንኩባቸው ካሳዘኑኝ ነገሮች፣ ተስፋ ካስቆረጡኝ ነገሮች፣ አይሆንም ካሉኝ ነገሮች፣ ካንከራተቱኝ ነገሮች ከነዛ ዛፍ ሁሉ ፈጥኜ ወርጃለሁ ብላችሁ ለአንድ ሁለት ሰው ንገሩት። ተሰጠቀባችሁ ያለው ሰው ፈጥኜ ወርጃለሁ ብሉት። በቃ ምስክር በቃ በአፍህ ትመሰክራለህ፣ በልብህም ታምናለህ፣ ትድናለህ ይላል። ስለዚህ በቃ ፈጥኜ ወርጃለሁ። እንደዛ ያላችሁ እጆቻችሁን አሳዩኛ። ፈጥኜ ወርጃለሁ። በቃ ይህን ዘመን ትላንትና በጣም እንትን አደረገኝ፣ በጣም ኢሞሽን አደረገኝ። ይሄን ቃል ያነበብኩኝ ስንት ጊዜ እኮ በዚህ ሰብክ ያለው ስንት ጊዜ አሰምራለሁ። እሱ አይደለም ቁም ነገሩ፣ ስብከቱ ሳይሆን ኢንፎርሜሽኑ ሳይሆን በጣም ልቤን የነካው የእግዚአብሔር ልጅ መጥቶ ቆሞ ፈጥኔ ውረድልኝ። ለምን ቢባል የምታደርግልኝ ሳይሆን ላደርግልኝ የመጣሁት ነገር አለ። እንድትሆንልኝ ሳይሆን ሊሆንልኝ የፈለግኩት ነገር አለ። እንድታከናውንልኝ ሳይሆን ላከናውንልህ የመጣሁት ነገር አለ። ፈጥኔ ብቻ ውረድ፣ ፈቃድህን ብቻ ነው የምፈልገው። በሌላ አነጋገር ሌት ጎ፣ የሞከርከውን ሁሉ ተው፣ ልቀቀው። ለምን እኔ ያለሁ አሁን የከለከሉ የፈሪሳውያን ጉዳይ አይደለም፣ የከሰሱ የፈሪሳውያን ጉዳይ አይደለም፣ ቁመታቸው ረጃጅም ሆኖ የከለከሉ ሰዎች ጉዳይ አይደለም። አሁን ግን የኔና ያንተ ጉዳይ ነው። ብዙ ጊዜ እግዚአብሔር ከኛ ጋር ቀጠሮ አድርጎ ስለ ሰዎች ነው የምናወራው። ብዙ ጊዜ ጌታ ወደኛ መጥቶ ስለ ሁኔታ ነው የምናወራው። ኢየሱስ ስለ ሁኔታ እንድናወራ አይፈልግም። በጣም የሚባርከኝ አንድ ቃል አለ በዮሐንስ ወንጌል ምዕራፍ 11 ላይ ማርታና ማርያም ኢየሱስ መጥቶዛ ማርታ ምን አለቻት? ጌታ መጥቷል፣ ሊያይሽ ይፈልጋል። አቤት 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 አቤት! እሱ ነገር ሲባርከኝ ጌታ መጥቷል፣ ሊያይሽ ይፈልጋል። ልጅቷ እኮ ያለው በቃ በሐዘን ነው እና እሱን ተይና ጌታ መጥቷል። በዚህ በኩል ሬሳ ወንድሜ ሞቷል ነው የምትለው። በዚህ ኖ ጌታ መጥቷል። ምንድነው? ሊያይሽ ይፈልጋል። መጥቷል። The Lord is here. He wanted to see you ይላል በእንግሊዝኛ። እንዴት ልቤን እንደምነካኝ ልነግራችሁ አልችልም። He is here. In spite, He is here. ሊያይሽ ይፈልጋል። የዘኬዎስም የተባለለት ነገር ይሄ ነው። ቶሎ ብዬ ልሄድ። እርሱም በሉልኛ፣ እርሱም በደስታ ተቀበለው። በሉልኛ፣ እርሱም በደንብ ድምጻችሁ በደንብ ከፍ አድርጋችሁ፣ እርሱም ፈጥኖ ወረደ። እስቲ ሶስት ጊዜ እንበል እስቲ። እርሱም ወረደ፣ በደስታ ተቀበለው። ፈጥኖ ወረደ፣ በደስታ ተቀበለው። ፈጥኖ ወረደ፣ በደስታ
ተቀበለው። የህይወት ታሪክ ይሄው ነው በሉት። በቃ አጠገባችሁ ያለው ሰው ንኩና የህይወት ታሪክ ይሄው ነው በሉት። ፈጥነ ውረድና ተቀበለው። እቀፈው ጌታን። አታሳልፈው ጌታን። አታስጠብቀው ጌታን። አታመላልሰው ጌታን። ፈጥነ ውረድ። ምንድነው እንዳትወርድ የከለከለ ነገር? is it better than Jesus? ከጌታ ይሻላል? ከጌታ ይበልጥብሃል? ትቻት ነበርችን ነገር እንደገና ተመልሳ መጣች ነው። ቴክኖሎጂና እኔ አንስማማም። ለምን እንደሆነ ታውቃለህ? እኔ የገጠር ልጅ ነኝ። እንደ ልቤ ነው የምወራጭ። እሷ ደግሞ እንዲሁ ነው ቀጥ ብለ ቆመ እንደ ቢሾፕ ወይም እንደ ጳጳስ ተናገር ነው የምትለኝ። አንድ ጊዜ ዩጋንዳ ለቢሾፖች ወርክሾፕ እየሰጠሁኝ ብዙ ቢሾፖች ነበሩና እና እስቲ አርክ ቢሾፕ እዛ ነበሩ። አንድ ሪታይር ያደርጉትም አርክ ቢሾፕ ነበሩና እስቲ ለምን አርክ ቢሾፕ አታደርጉኝም እዚሁ ቀራሉ አልኳቸው። ትምህርቴን በጣም ስለወደዱና በጣም ስለተባረኩ እዚሁ በቃ እንትን አድርጉኝና ቢሾፕ መሆን አልፈልግም አልኳቸው። አርክ ቢሾፕ ካደረጋችሁኝ ግን በቃ ይቀራለሁ እዚሁ አልኳቸው። በኋላ እኚ ሪታይር ያደረጉት አርክ ቢሾፕ there is no hope for you አለ። እንዴ ምን ነው አልኳቸው። you run around even you can't stop and talk to us. You can't be archbishop አሉኝ። ምን ማለት ነው አልኳቸው። if you are archbishop you have to stand still. you have to be dignified. ከዛ በኋላ ተውኩት። ስለዚህ ፈጥኖም ወረደ። ይኸው ልብ በሉ ይሄ ቃል ነፍሳችሁ ውስጥ ግባ። ፈጥኖ ወረደ፣ በደስታ ተቀበለው። የት ነው ቤቱ? በቤቲ መዋል ቤቲን አይቼ አልፋለሁ አላለም። በቤቲ መዋል ይገባኛል አለ። ስለዚህ አሁን ጌታዬን ለመዋል ከመጣ ጌታዬን አስተናግደዋለሁ አለ። ፈጥኖ ወረደ፣ አስተናገደ ብሎ ተጠቅባችኋል ነው። ፈጥኖ ወረደ፣ አስተናገደ። የእግዚአብሔርን ህልውና የምናስተናግድበት ወቅት ነው። ተአምራቱ እንዲቀጥል ከተፈለገ ፈጥነን መውረድ አለብን። እርሱን ማስተናገድ አለብን። ሌላ ነገር አይደለም። ሐሳባችንን አይደለም፣ የትናንትና ድክመት አይደለም፣ የትናንትና ንውቀት አይደለም የምናስተናግደው። ጌታን እናስተናግደዋለን። የምሕረትን አምላክ እናስተናግደዋለን። የወደደንን ጌታ እናስተናግደዋለን። ጌታን ደግሞ ስናስተናግድ ሌላ ነገር ማስተናገድ አንችልም። ችግሩ እኮ እሱ ነው። ኢየሱስ በገባበት ቤት ሌላን እንግዳ ማስተናገድ አይቻልም። ኢየሱስ በቤታችን ከወጣ ጥላቻን ማስተናገድ አንችልም። ኃጢአትን ማስተናገድ አንችልም። ሰዎች አሉኝ የምንለውን ማስተናገድ አንችልም። ቅሬታን ማስተናገድ አንችልም። ተጎዳሁበት የምንለውን ማስተናገድ አንችልም። ሰዎች እኮ እንዲህ ስላደረጉኝ ነው ከቤተ መቅደስ ያስቀሩኝ። አንድም ጊዜ እነዚህ ሰዎች ሁሉ ቀራጭ አሉኝ እንጂ ፈሪሳውያን መጥቶ አንድም አላነጋገሩኝም። ስለዚህ ኖ ተዋቸው እነሱን። እኔን ግን አስተናግደኝ። እነሱን ማስተናገድ የምትፈልግ ከሆነ እኔ አልፌ እሄዳለሁ። የቱ ይሻልሃል ብሎ ታጠገባቸው ያለውን ተው። የቱ ይሻልሃል ብሎት አይሻልም ጌታ ማስተናገድ? ቁጥር 7 በዚያም የነበሩ ሰዎች ሁሉ ይህንን አይተው ደስ አላቸው አለ። አራነጋግሩኛ ሰዎች የምለው ያንተ ስሜት ነው ብሉት። ንኩትና ያንተ ስሜት ነው ብሉት። አሁን እኮ የተቆጣው ስሜታቸው ነው። እነዚህ ለዘኪዎስ ሰዎቹ ናቸው። ላንተ ግን የራስ ስሜት ነው። ተቆጣ ይላል። እንዴት ምንድነው? ተመልከቱ ምንድነው? እና ይህንንም ሰዎችም የነበሩ ሰዎች ይህን አይቶ ከኃጢአተኛ ቤት ገብቶ ልስተናገድ
አላዩም፣ አላነጋገሩትም። ግን አሁን ሰውዬ ላይ ሳይሆን በፊት ማን ላይ ነው የፈረዱት? ዘኬዎስ ላይ። አሁን ማን ላይ ነው የሚፈርዱት? ኢየሱስ ላይ። አቤት 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 አቤት! አረ ፈጥኔ ውረድ በሉት፣ አረ ፈጥኔ ውረድ በሉት፣ አረ ፈጥኔ ውረድ በሉት። በሰው የጀመርከው ወደ ጌታ ይወስድሃል በሉታ። እና በሰው ላይ መፍረስ እንጀምር፣ በጌታ ላይ መፍረድ እንጀምራለን። ግን እቺ በጣም ወዳታለሁ። ቁጥር 8 ተመልከቱልኝ። ዘኬዎስ ግን በሉልኛ፣ ዘኬዎስ ግን በሉ እስኪ ባካችሁ። ግን ማለት ነው በተቃራኒ ማለት ነው። ሰዎች የሚሉት አንድ ነገር፣ ዘኬዎስ ግን፣ እነሱ ገና ሳይጨርሱ ዘኬዎስ ግን አልክድም አለ። ኢየሱስ ቤቴ መጥቶ ምንም አልሸፍንም አለ። ኃጢአቴን አውቃለሁ አለ። ማጭበርበሬን አውቃለሁ አለ። ከብዙ ሰዎች ገንዘብ እንደወሰድኩ አውቃለሁ አለ። ብዙዎችንም ደግሞ እንዳታለልኩ አውቃለሁ አለ። ግን እንዲያውም ለነሱ ከመክፈሌ በፊት አለ ያለኝም በሙሉ ግማሹን ለድሃ እሰጣለሁ አለ። ገና ጀመረ በሉታ። ኢየሱስ ሲመጣ በቃ ነገሩ ይጀምራል እኮ። በቃ ገና እኮ ቤቱ ሳይገባ ነው ይሄ ኢየሱስ። በቃ ሲመጣ የእግዚአብሔር ነገር ሲሸት፣ የእግዚአብሔር መንፈስ ሲመጣ ይጀምራል በቃ። ምክንያቱም ለጌታ ቦታን ማዘጋጀት ማለት ያ ማለት ነው። አልካደም። ኃጢአቱን የሚሸፍን አይለማመላል። የምናዘዛት ግን የምታዋት ጨርሱ እናንተ። ዘኬዎስ ግን የሚገርማችሁ ነገር ሀብትሽ፣ የሚገርመው ነገር እስካሁን ድረስ ከትንሣኤ በፊት ጌታዬና አምላኬ ብሎ የተንበረከከ ዘኬዎስ ብቻ ነው። ከትንሣኤ በኋላ ተጠራጣሪ የተባለው ቶማስ ጌታዬና አምላኬ ብሎ ተንበረከከ። የሰው እይታና የእግዚአብሔር እይታ ይለያያል ብሎ ተቀባቸው ያለው ሰው እና ወዲያው ጌታዬና አምላኬ አለና በቃ ምንም ስብከት አያስፈልገኝም አለ። ምክንያቱም ያንተ ህይወት ብርሃን ሆኖልኛል፣ ያንተ ወደ እኔ መምጣት ብርሃን ሆኖልኛል። እኔ ከሩቅ ፊትን ለማየት ነው፣ ግን አሁን ምን አየሁ? በአንተ ብርሃን ራስን አየሁ። የኢየሱስ ብርሃን ሰውን ሳይሆን ራሳችንን ያሳየናል። የውስጥ ማንነታችንን ያሳየናል። ተሰብኮለት አይደለም፣ ተገስጾ አይደለም፣ ተኮንኖ አይደለም። የኢየሱስ መብራት ሲበራ አየሁ። ጌታዬ ሆይ እነሆኝ ካለኝ ሁሉ ግማሹን ለድሆች እሰጣለሁ። ማንንም በሐሰት ከስሼ ከሆነ ስንት እከፍላለሁ? 4 እጥፍ ወራ 4 እጥፍ አድርጌ መልሳለሁ። ኢየሱስም እንዲህ አለ። ስሙኝ እንግዲህ ሆነ። ኢየሱስም እንዲህ አለ፣ ይህ ሰው ደግሞ የአብርሃም ልጅ ነው። ለምንድን ነው የተፈለገው? ቃል ኪዳን ስላለው ነው። ድርጊቱ ንጹህ ስለሆነ አይደለም፣ ስላልሰረቀ አይደለም። የአብርሃም ልጅ ነው። ቃል ኪዳን አለው። ጌታ ኢየሱስ አንድ ጊዜ ድል ስጠዋለ። ይህም ደግሞ የአብርሃም ልጅ ነው አለና ቅድም ታሳውሳላችሁ። ዛሬ በአንተ ቤት መዋል ይገባኛል አላለው? እንደገና እቺ ደግሞ ዛሬ መጣች። ደግሞ አሁን ምንድነው እቺ ዛሬ መዳን ለዚህ ቤት ሆኖለታል። ዛሬ መዳን ለዚህ ቤት ሆኖለታል። ምን ስለሆነ? ኢየሱስ ስለመጣ። ለቤቴ በቀረው ዘመኔ በሙሉ ለቤቴ መዳን እንዲሆን እፈልጋለሁ የምትሉ እስቲ በቃ ንገሩት ስለ ጌታ። እጆቻችሁን አንሱና ንገሩት ስለ ጌታ። በቃ በዘመኔ ሁሉ ለቤቴ መዳን እንዲሆን እፈልጋለሁ። መልሱ ምንድነው? ኢየሱስን ማስተናገድ፣ ሌላውን ሁሉ ማስወጣት፣ ከዛፋችን መውረድ፣ ከነበርንበት መውጣት፣ ኢየሱስን ማስተናገድ። ዛሬ ለዚህ ቤት መዳን ሆኖለታል አለ። ኢየሱስ 3 ዓመት ተኩል ያህል ሲያስተምር የተልኮን እንደዚህ ሰመራይዝ አድርጎ
ሚሽን ስቴትመንት ማለት ነው። ተልእኮውን አልተናገረም፣ እዚህ ነው የተናገረው። ከዛ ምን አለ? የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ለዚህ ነው የመጣሁት። እንግዲህ አጠር አድርጌ እነዛን የሁለቱን ተአምራቶች ላሳያችሁ። እየተከታተላችሁ እንጂ 15 ደቂቃ አለኝ። ቶሎ ብለ ንቃ በሉ። ተጠገባችሁ ያለውን ሰው ፈጥነው ስለሚሄድ እና ባለቤቴም ቀስ በል ብትለኝ ከዚህ በኋላ ቀስ ስለማልን ብዙ ጊዜ ፊት ለፊት ተቀምጣ እንዲህ ትለኛለች። ስለዚህ ቀስ እላለሁ። አሁን ግን እሷንም ስለማላያት በቃ እና ተከታተሉኝ። የመጀመሪያው ተአምራት በቤት ነበር፣ በትዳር ነበር። ለምን? ይሄ የሰው ህይወት በሙሉ የነገሩ ሁሉ ጅማሬ ነው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ምን ነበር ይችላል? ባዶ ነበር ይችላል። እዛ ነው የተጀመረው። ኢየሱስ እዚህ መጣና ያ ባዶ የነበረውን ነገር ይሞላል አለ። አብርሃን ይሁን አለ ሆነ። ስለዚህ የመጀመሪያው ተአምራት ከሰው ልጆች ህይወት ጋር የሚያያዝ ነው። የምድር ጉዳይ አይደለም። ይሄ እግዚአብሔር ስለ ምድር ነው የምናገረው። እዚህ ግን ስለ ሰው ህይወት ነው። እና የመጀመሪያው ተአምራት በቤት ነበር እና ይሄ የመጨረሻው ተአምራትም ደግሞ አሁን እንዳነበብ ነው በዘኬዎስ ህይወት ላይ ምንድነው? በቤት ነበር። በቤት መዋል ይገባኛል አለ። ሁለተኛ ይሄ ነው። የመጀመሪያው ኢየሱስ የመጣው በምንድን ነው? በጥሪ ነው። በጥሪ ነው። የምንድነው? በጥሪ ነው። የመጀመሪያው የመጣው በጥሪ ነው። ይሄኛውን ግን ፈልጎ ነው። ምንድነው ያመጣው? የሰውዬ የነፍሱ ጉጉት የነፍሱ ጥማት ነው ያመጣው። አልጠራው። ለመጥራትም ምንም አቅምም እንዳለው ስልጣንም እንዳለው አላመነም። አልጠራው። ኢየሱስ ግን አየው። እሱ ሲሞክር ሰዎች ሲገቡበት እዛ ስል ኢየሱስ ያየው ነበር። እርሱ ኢየሱስን ለማየት ይፈልጋል። ኢየሱስ ግን ልቡን ያያል። እና አየው። ኢየሱስ አየውና ኢየሱስ እኔ መልስ ሆንለታለሁ አለ። የመጀመሪያው ተአምራት በሰርግ ላይ የተደረገ ሰው ቶሎ ብዬ ይሄድኩ ነው። መጀመሪያ ሰርግ ላይ የተደረገ ምንን ለማሟላት ነው? ጉድለታቸውን ለማሟላት ነው። የመጨረሻው ግን ህይወታቸውን ለመለወጥ ነው። የመጀመሪያው ተአምራት አህዛቦች እነዛ የመጡት የተጋበዙት ተጋባዦች የሚሉትን ሰምቶ ከህፍረት ለገላግላቸው ነው። የመጨረሻውን ግን አህዛቦች ወይም ጻፊዎችና ፈሪሳውያን የጫኑበትን ሸክም ከላዩ ላይ ሊያነሳ ነው። የመጨረሻ ተአምራት እና በዛ በመጀመሪያው ተአምራት ጋኖችን ሙላል። የሰው ህይወት ነው ባዶ የሆነው ነገር ሞላ እና እዚህኛው ግን ትዳር ለወጠ። በጣም የሚያሳዝነው ነገር ምን መሰላችሁ? በተለይ እንግዲህ አሁን ማስተካከል አለብን። እግዚአብሔር ቃል እያስተካከለ ነው፣ እያስተማርን ነው። ኦንላይን ላይም ያላችሁ ጌታ ኢየሱስ ባርካችሁ ስለምትከታተሉ አንዱ ነገር ምንድነው? ብዙ ጊዜ በወይን ጠጁ ተአምራት ላይ ብቻ ብናቆም የእግዚአብሔርን ዓላማ እንስታለን። የእግዚአብሔር ዓላማ ጉለታችንን አቅራቦትን ሰጥቶን ወደ ዓላማው ሊያስገባን እንጂ በአቅራቦት ሊያኖረን አይደለም። የሚያኖረን የእግዚአብሔር ዓላማ ነው። የሚያኖረን የእግዚአብሔር ጥሪ ነው። የሚያኖረን የእግዚአብሔር ፈቃድ ነው። እግዚአብሔር ግን ለሚያስፈልገን አቅራቦትን ይሰጠናል። አቅራቦትን እንደ ትልቅ በረከት ከቆጠርነው ግን የእግዚአብሔርን ዓላማ እንስታለን። የእግዚአብሔር ዓላማ ለተፈጠርክበት ነገር በሙሉ ልብ በሙሉ ነፍስ ለዛ መኖር መቻሌ ነው። ለዛ የሚያስፈልገውን ዋጋ መክፈል ፈቃደኛ መሆን ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወገኖቼ ዓለም እኮ በጠቅላላ ያለችው እንዳለ ሰብስበን ብናመጣትና ያለ ሁሉ ብሰጠን በምድር ላይ ስንት ጊዜ ነው የምንኖረው? ምን 50 ዓመት 100 ዓመት ከኤልያስ ካልሆነ በስተቀር ኤልያስ ያው ስለምንነጠቅ እና አጭር ጊዜ ናት እኮ then what መስቱን ሙሉ ጌታ በቀደም ለታንድ ነገር ብሎ ሲያስቀኝ ነበር። እና ሰው ሲወለድ ምንድነው የሚደረገው? ገንፎ ነው አይደለም እንዴ?
እና ስንወለድ ጎንፎ ነው የተገነፋ አለ በስማችን ነው ግን አልበላንም አለ ምክንያቱም ጎንፎም ለሰው ነው አይደል እንዴ ለኛ ተሰራ እንጂ እኛ የተወለደው አልበላም አለ ሰው ደግሞ ሲሞት ንፍሮ ነው አለ ንፍሮም ሰውዬ ሞቷልና አይበላም አለ ጎንፎም ለሰውዬ አይደለም ንፍሮም ለሰውዬ አይደለም አለ ጎንፎን እንኳን ንፍሮን እንኳን ለማትበላው ዓለም ዋይ ምስ የእግዚአብሔርን በረከት ለምን ምስ ታደርጋለህ የእግዚአብሔርን ሐሳብ ለምን ምስ ታደርጋለህ ይሄ ነው በቃ ስለዚህ ይሄ ገባው ቶሎ ብዬ ልሂድ የመጀመሪያ ታምራትን ካደረገ በኋላ ምን ገለጠ ይላል ቶሎ ንገሩኛ ክብሩን ገለጠ ይላል በቃ ይኸውላችሁ እግዚአብሔር በህይወቴ ውስጥ የሚያደርገው ነገር ሁሉ ላንተ ጥቅም ነው ግን ለማን ክብር ነው ለእግዚአብሔር ክብር ነው እግዚአብሔር በህይወታችን ውስጥ የሚሰጠንን በረከት የኔ ነው ብለን ክብሩን ስንከለክል ያ የተሰጠን ነገር አምላካችን ይሆናል ያንን ነገር ያመለክን ነው ማለት ነው ክብሩን ግን ከገለጠ ግን ለሱ ነው ክብሩን ግን ከገለጠ ግን ለሱ ነው የመጀመሪያው ምንድነው ያሳየው ርህራሄውን መጣችና የወይን ጠጅ እኮ አልቆባቸዋል አለች ስለዚህ አዘነላቸው ውሃን ሙሉ አለ ውሃን ወደ ወይን ጠጅ ለወጠ የመጨረሻው ግን እዚህ ቅድም ያነበብ ነው የአብርሃምን ቃል ኪዳን ፈጸመ እግዚአብሔር የሚያደርግልን የተአምራት አቅራቦት ወደ ቃል ኪዳኑ እኛም ማምጣት አለበት ቃል ኪዳኑ ጋር ካላደረሰን ከንቱ ነው የእግዚአብሔር ቃል ኪዳን እግዚአብሔር ለቃል ኪዳኑ ብሎ ለልጆቹ የሚያደርገው ነገር ሁሉ ያደርጋል ቶሎ ብያን ጥቂት ልንገራችሁና ከዛ በኋላ እንግዲህ አብረን እንጸልያለን የመጀመሪያው በእርሱ እንድታመኑ ነበር የመጨረሻው ተአምራት ከእርሱ ጋር እንድኖሩ ከእርሱ ጋር እንዲሆኑ ከነርሱ ጋር እንዲሆን በቤታችሁ መዋል ይገባኛል እግዚአብሔር በሚያደርግልን ነገር ሁሉ ምንድነው የእግዚአብሔር ናፍቆቱ የልቡ ናፍቆት ምንድነው ብለን ብንጠይቅ ከኛ ጋር መሆን ምንም ነገር አይደለም በቃ የመጀመሪያው የአገልግሎቱ መጀመሪያ ነበር ይሄኛው ግን የአገልግሎቱ መደምደሚያ ነው earthly ministry የምንለው ነገር መደምደሚያ ነው የመጀመሪያው ተአምራት የሃይማኖት ልማድን ነው ያፈረሰው ሰውን ወደ ጌታ እንዳይመጡ የሚያደርጉት የለመዱት ነገሮች እና ከዚህ አይጣጣም እንዲህ ነው ያንን አፈረሰ ኢየሱስ ከእጅ መታጠቢያ ውስጥ ወይን ጠጅን አወጣና አጠጣቸው ይሄኛው ግን ምንድነው ያፈረሰው ትልቁ ነገር ይሄ ነው ጥላቻን አፈረሰ የመጨረሻው ተአምራት ጥላቻን ኩነኔን አፈረሰው ሌበል አድርጎት ነበር እሱማ ቀራጭ ነው አይገባውም እግዚአብሔርን ማምለክ አይገባውም ወደ ቤተ መቅደስ ማምጣት አይገባውም ብሎ የተፈረደበትን ሰው ኢየሱስ ሻረው በቤቲ መዋል ይገባኛል አለ እንደው ቤተ መቅደስ መሄድ ይገባሃል እኮ አይደለም እኔ ራሴ በቤቲ መዋል ይገባኛል አለ ያንን አፈረሰ አንድ ሁለት ልጨምርላችሁና የመጀመሪያው በገሊላ ነበር እሱን ሌላ ጊዜ ዛሬ ማታ ጊዜ ካገኛችሁ ከሰዓት በኋላ ከምሳ በኋላ ኢሳይያስ ምዕራፍ 9 ተመልከቱ በገሊላ የተቀመጠው ህዝብ ምንን አየ ይላል ብርሃንን አየ ይላል ምክንያቱም የደህንነት መግለጫ ነው ለዚህ ነው የዛ የጀመረው በገሊላ የተቀመጠው ህዝብ ብርሃንን አየ ይላል እዛ ብዙ የተዘረዘሩ አሉ እዛው አሁን አልገባም ከጊዜ አንፃር እና ያንን ነው ያደረገው ይሄ የመጨረሻው ግን በየት ነበር በኢያሪኮ ኢያሪኮ የመጨረሻ ከተማ ናት ኢያሱ ወደዛ ሲገቡ የመጨረሻ ከተማ ናት ወደ ተስፋ ምድራቸው ለመግባት ኢየሱስ የመጨረሻውን ተአምራት ያደረገው በኢያሪኮ ነው ስለዚህ ወደ ሙሉ በረከታቸው አስገባቸው በአብርሃም ቃል ኪዳን አማካይነት እና ይሄንን ነው እንግዲህ የምንመለከተው ይህ ከሆነ እንግዲህ የዘክዮስን ህይወት እንዲህ ላጠቃልልላችሁና ከዛ እንጸልያለን ዛሬ ለአዲስ ጅማሬ በቃ ተአምራቱ ይንቀሳቀስ አይደል
ተአምራቱ ተአምራቱ በህይወቴ እንዲንቀሳቀስ ፈልጋለሁ የምትሉ ማታ እኔ ይሄን ነበር ጮዬ ነበር። በቃ ይንቀሳቀስ፣ በቤተ ክርስቲያናችን ይንቀሳቀስ፣ በቤተ ክርስቲያን መካከል ይንቀሳቀስ። ያ የመጀመሪያው ተአምራት እና ሰውን የሚለውጥ ተአምራት፣ ከውሃ ጣዕምን የሚያወጣ ተአምራት፣ ተስፋ ከሌለበት ቦታ ተስፋን የሚያወጣው ተአምራት ይንቀሳቀስ። ከዛስ በኋላ እንደገና ትውልድን የሚዋጅ ቤተሰብን የሚዋጅ ልጆችን የሚዋጅ የእግዚአብሔርን ክብር የሚያሳይ የእግዚአብሔርን መገኘት የሚያረጋግጥ ያ ተአምራት እንደገና መንቀሳቀስ አለበት። በቤታችን ያ መሆን አለበት። ስለዚህ ይሄ ከሆነ እንግዲህ ቅድም ያልነውን ነገር ሰመራይዝ ላድርግላችሁ ባጭሩ ፈጠን ብዬ ስለሄድኩ። አንደኛው ዘኬዎስ የፈለገው ሊያየው ነበር። ኢየሱስ ግን እርሱ ሳያየው አየው። እንዲህ ብላችሁ አንድ ቦታ ጻፉ ወይም በአእምሯችሁ ያዙ። አይቶኛል፣ አይቶኛል። ይሄ ብዙ ጊዜ ደጋግመን ስለተናገር ይቀላል አይደል? አንዳንድ ነገር ስትደጋግመው ጌታ አይቶኛል ማለት እኮ በእምነት ጌታ አይቶኛል፣ አሁን ባለሁበት አይቶኛል፣ በፍርሃቴ ውስጥ አይቶኛል፣ በድካሜ ውስጥ አይቶኛል፣ ተስፋ በመቁረጤ ውስጥ ጌታ አይቶኛል ካልክ ነገር ተለወጠ ማለት ነው። ይሄ ቅድም የዘመር ነው እና ይሄ በእግዚአብሔር አይን ቀላል ነው። እሱ ካየ በቃ ነገር አበቃለት ማለት ነው። መደምደሚያ አገኘ ማለት ነው። ጥያቄ ተመለሰ ማለት ነው። እሱ ኢየሱስን ለማየት ይፈልጋል። ኢየሱስ ግን አየው። ዘኬዎስ በህዝብ ብዛት ሊያየው አልቻለም። ኢየሱስ ግን ርቀት የማይወስነው አምላክ ከሩቅ አየው። ከሩቅ ማየቱ አመጣው። ዘኬዎስን አልጠራውም እኮ። ዘኬዎስን ሄዳችሁ ጥሩና አምጡት አላለም። እና ያ አይነ ስውሩን ጥሩትና ይምጣ ነው ያለ። ዘኬዎስን ግን ምክንያቱም አሁን ለምረት አይደለም እሱ ለማየት ነው የምፈልገው እና እኔው ልሂድ አለ። ኢየሱስን አመጣው። ዘኬዎስ ወደፊት ሮጠ። የሱ ሩጫ ኢየሱስ ሊያሳየው አልቻለም። የሱ ሩጫ ኢየሱስን ሊያሳየው አልቻለም። የሱ መታዘዝ ግን ኢየሱስን አሳየው። ለጌታ አደርጋለሁ የምንለውና ወደ ጌታ የምንሮጠው ሩጫ ሁለቱንም ማስተካከል አለበት። የሩጫ ብዛት አይደለም፣ የመታዘዝ ምስጢር ነው። ፈጥኔ ወረዳለው ፈጠነ። በቤቱ መዋል ይገባኛል አለ። በቤቱ ዋለ። በቤቱ የሆነውን ነገር እንግዲህ ቅድም ተነጋግረናል። እቺን በደንብ ይውልኝ ስሙልኝ። ዘኬዎስ ከቤቱ ሲወጣ ኢየሱስን ለማየት ናፍቆትን ቢኖረው የወጣበት ዋናው ምክንያት ኢየሱስን ከሌሎች ጋር ተደባልቆ ለመሸኘት ነው። ምክንያቱም የከተማው ባህል በዛን ጊዜ የኢያሪኮ ባህል እና አንድ የታወቀ እንግዳ ሲመጣ እነዚህ ባለስልጣኖች እሱ የፋይናንስ ሚኒስቴር ስለነበረ ከሌሎች ጋር ተሰልፎ ኢየሱስን ሸኝቶ ከተማውን ሊያሳልፍ ነው። ዘኬዎስ የወጣው ሊሸኘው ነው። ኢየሱስ የመጣው ቤቱ ሊውል ነው። ያንን የኢየሱስ አጀንዳውን ያስለወጠው ምንድነው? የነፍሱ ናፍቆት። ሊያየው ባልችል ብቻ እንደ ሌሎች ጋር ተሰልፌ አሳልፋለሁ አለ። ግን ኢየሱስ በቤቱ ዋለ። አንድ ሁለት ሊጨምርላችሁ። ዘኬዎስ እዛ ላይ ቁጭ ብሎ ኢየሱስ በዚህ ይመጣል ብሎ አላሰበም። ሞስት ላይክሊ በዛን ጊዜ ብናዳምጠው እንዲህ ይላል፣ ዛሬም አልሆነልኝም፣ ዛፍ ላይም ወጥቼ አልሆነልኝም። ምክንያቱም ማን እንደሆነ በየት እንደመጣ አላወቀም። አልሆነልኝም አለ። ኢየሱስ ግን መጣና አስቸኮለው። በደንብ ስሙኝ፣ ትንቢታዊ ነገር ነው የምነግራችሁ። አስቸኮለው ይላል። ተስፋ የቆረጣችሁበትን ነገር እግዚአብሔር ያስቸኩላችኋል። በዚህ ነገር ሞክሬ በቃ ተስፋ ቆረጥኩ ያላችሁትን ነገር እግዚአብሔር ፈጥነ ውረድ አለው። ፈጥነ ውረድ አለው። በቃ ያንተ ሰዓት ደረሰች። እቺ ያንተ ሰዓት ናት።
አንተ በጠበቅከው መንገድ አይደለም፣ አንተ ባሰብከው መንገድ አይደለም፣ እኔ ባሰብኩት መንገድ፣ እኔ ባቀድኩት መንገድ። አንተ መጥተህ አይደለም፣ እኔ መጥቻለሁ። አንተ አስበህ አይደለም፣ እኔ አስቤ ነው። አንተ ራርተህ አይደለም፣ እኔ ራርቼልህ ነው። ስለዚህ አስቸኮለው። ኧረ እባካችሁ እግዚአብሔር ያስቸኩለን። አስቸኮለው። ለምን በዛ ያችን ፈጥኖ ባይወርድና ባይቸኩል ኖሮ ምን ይሆን ነበር? ኢየሱስ አልፎ ሄዳል፣ አለቀ። ከዛ በኋላ ኢየሱስ በዛ ከተማ ላይ እግሩን አልረገጠም፣ በስጋ እግሩ ማለት ነው። ዳወስት እግዚአብሔር አንዳንድ ጊዜ የሚሰጠን እድል አለ። እኔ ለማን እንደሆነ አላቅም። እግዚአብሔር የሰጣችሁ እድል ስቲል የምትገፉ ሰዎች ካላችሁ ፕሊዝ ዶንት you never know ቀርቦ ሳለ ጥሩት። የምሕረት ጊዜ አለ። እግዚአብሔር በቃ it's not too late ይላል መጥቶ። ያንን እንደገና ሌላ ብንጥለው ግን ከባድ ነው ማለት። ዘኪዮስ በዚህ ላይ ላቆምና ሰዓቴ ስለሄደ ዘኪዮስ ስሙኝ፣ አሁን በደንብ ስሙኝ። ዘኪዮስ የጀመረው በማጭበርበር፣ በመሸጥ፣ በመግዛት፣ በማታለል ነበር። ኢየሱስ ያስጨረሰው በመስጠት ነው። ከኔ ጋር ናችሁ? ያስጨረሰው ትናንት ያደረከው ነገር አንተን ዲፋይን ማድረግ የለበትም የእግዚአብሔር ምሕረት እስካለ ድረስ። እና ስለዚህ ነው ሐዋርያ ጳውሎስ የምሰር ከዚህ በኋላ ምን አድርግላል? አይስረቅ ብሎ ከዛስ በእጁ። ምክንያቱም እግዚአብሔር ሰጪ ያደርጋል። እግዚአብሔር ከሁኔታን ይቀይራል። ይሄ ሰውዬ የሚሰበስብ ነበር፣ አሁን ግን ሰጪ ሆነ። የሚያታልል ነበር፣ አሁን ግን ለድሆች አለ፣ ለሌላ የሚራራ ሰው ሆነ። እግዚአብሔር ቤታችን ስውል የሚሆነው ይሄ ነው። አሁን መቀጠል ያለበት ተአምራት ይሄ ነው። በጴንጤዎች መካከል መቀጠል ያለበት ተአምራት ይሄ ነው። በቤታችን ወይኑ መቅመስ አለብን። ጣዕም ያለውን ነገር መቅመስ አለብን። ባዶ ጋኖች መሙላት አለባቸው። ታሪክ መለወጥ አለበት። የጌታ ክብር መገለጥ አለበት በህይወታችን፣ በትዳራችን። ከዛስ ኢየሱስ በቤታችን መዋል፣ ማስተናገድ። ታሪክ ተለወጠ። ቤተ መቅደስ መግባት ያልተፈቀደለት ሰው ኢየሱስ ቤቱ ገባ። አይገርምም? አረ ጌታ ታሪክን ይለውጣል በሉት። ተቀባቸው ያለን ሰውና ጌታ ታሪክን ይለውጣል በሉት። ስለዚህ ይሄ ተአምራት በዚች ላቁም። ጌታ ተአምራቱ እንዲቀጥል ይፈልጋል። ይሄንን ነው የሰማሁት እኔ ሀብትሽ። ተአምራቱ ይቀጥል የሚል ነው የሰማሁት። ምን ተአምራት ነው? የቱን ነው ብዬ ሳስብ እየጸለይኩኝ እነዚህ ነገሮች ካቴጎሪካሊ በቤት የሚጀምር ተአምራት፣ በግል ህይወት የሚጀምር ተአምራት፣ በቤት የሚጀምር ተአምራት እና የጥሪ ተአምራት፣ እግዚአብሔርን የመጠባበቅ ተአምራት which is የቅድስና ተአምራት ይቀጥል። ያ ከሆነ እሳቱ አይጠፋም። ያ ከሆነ አክቲቬሽን ይሄ በቃ አክቲቬት ያደርጋል ጌታ። ይሄን መንፈስ አክቲቬት ያደርጋልና እንቆምና ከሀብትሽ ጋር እንጸልያለን። አክቲቬት እንዲያደርግ ፈልጋለሁ ሀብትሽ። ይሄንን በቃ ይሄ የተአምራትን መንፈስ በቃ በህይወታችን ውስጥ ዶርሜንትድ የሆነው የተቀመጠ አንዴ የተለማመን ነው የእግዚአብሔር እጅና የእግዚአብሔር ክንድ በህይወታችን እንደገና እሳቱ እንዲቀጣጠል አክቲቬሽን። ይሄ ወቅቱ የአክቲቬሽን ጊዜ ነው። እግዚአብሔር ወደዛ ውስጥ ያስገባናልና ሀብትሽ
ሃሌሉያ። እስቲ ቀና በሉና አንድ ነገር መናገር ፈልጋለሁ። ጋሽ አለሙ እየተናገረ ያ ሁላችን አሁን እንደሰማነው እኔም ከእናንተ ጋር አብሬ እየሰማው ነው። እግዚአብሔር የተናገረው ማለት ነው። በዚህ ሰዓት አሁን እየነገርኳችሁ ውስጤ ላይ የሚሰማኝን ነገር እንዴት እንደምገልጠው አላውቅም። 2 ሳምንት አልፎታል። ኮንቲኒየስሊ ያለማቋረጥ በአንድ ሌሊት በአንድ ሰዓት ተመሳሳይ በሆኑ ሰዓቶች ላይ የጌታ መንፈስ እያስነሳ ተመሳሳይ የሆኑ ነገሮች ያሳየኝ ነበር። ሊመጡ ስላሉ ነገሮች ማለት ነው። የሚመጣው ከፊታችን የሚመጣ ከእግዚአብሔር የሆነ የእግዚአብሔር እጅ በእኛ ህይወት ላይ እንዳለን ማየዋለሁ። አንዳንድ ሰዎች እዚህ ጉባኤ መካከል ያላችሁ ሰዎች በህይወታችሁ ላይ ስለሚመጣው ነገር ያየሁት ነገር አለ። አንዳንዶቻችሁ በግል ማገኛችሁ ሰዎች አላችሁ። በህይወታችሁ ላይ ስለሚመጣው ነገር ያየሁት ነገር አለ። ይሄንን ዛሬ ጋሽ አለሙ ይሄንን ነገር እንደሚናገር አላውቅም። ከ3 ቀን በፊት የእግዚአብሔር መንፈስ አንዱ የተናገረኝ ይሄ ማርች ወር ሁለት ነገሮች እንደሚሆኑ ተናግሮኛል። አንደኛው ሽፍት፣ አንደኛው ክላሪቲ። ምን ማለት ነው? ያንዳንዶቻችን ህይወት ውስጥ እስካሁን የሆኑ የነበሩት ነገሮች አይቀጥሉም። የሚለወጡ ነገሮች አሉ። በደንብ ስሙኝ። አሁን የምነግራችሁ እግዚአብሔር መንፈስ ባለፉት 2 ሳምንት ያለማቋረጥ እያሳየኝ ያለውን ነገር ነው። እስካሁን ይቀጥል የነበረው እስካሁን ይመጣ የነበረው ነገር አይቀጥልም። ሁለተኛው በጣም የጌታ መንፈስ የተናገረኝ ክላሪቲ። በቃ ይሄ ድንግዝግዝ ባለ ነገር አንዱ ጌታ ሲለኝ የነበረው ምንድነው? አንዳንድ ጊዜ የሆነ ከፍታ ውስጥ ሆኑና ደግሞ የሆነ ጦርነትና ሰልፍ ውስጥ የሆነ ነገር ውስጥ ገብታችሁ ዝብርቅርቅርቅ ያለ አይነት ነገር የምትሄዱበት መንገድ፣ የምታረጉት ነገር፣ የምታስቡት ነገር አሁን make it very personal አሁን የምነግራችሁ ነገር ክላሪቲ አመጣለሁ ብሏል ጌታ። ያለፈው እሁድ ወንድማችን አላዛር ሼር አድርጎን ከወጣን በኋላ ልክ እንደወጣው አንድ በጣም ወደው ማከብረው እግዚአብሔር ሰው ቴክስት አደረገልኝ ከሌላ ሀገር። በጣም ያስደነገጠኝ እግዚአብሔር እየተናገረኝ የነበረውን ድምጽ ነበር። ልጁ ጥቅሱ ምን ደግሞ እንዲህ በቅርብም ተገናኝተን አናውቅም። ጥቅሱን ማንበብ የምፈልግበት ምክንያት ስላለኝ አነብላችኋለሁ። እግዚአብሔር የናዝሬቱ ኢየሱስ በመንፈስ ቅዱስና በኃይል ቀባው ይላል። እርሱም እግዚአብሔር ከእርሱ ጋር ስለነበር በደረሰበት ሁሉ መልካምን እያደረገ ይላል። በደረሰበት ሁሉ መልካምን እያደረገ በዲያብሎስ ስልጣን ስር የነበሩትን ፈወሰ። ይሄ በመሃላችን ይሆናል። ይሄ ክፍል በጣም ልሰብካችሁ አይደለም፣ ግን መልእክቱን ልንገራችሁ። ጴጥሮስ ተልኮ ቆርኔሌዎስ ቤት ተልኮ ለቆርኔሌዎስ ቤተሰብ የሰበከው ስብከት
እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው አላቸው። በጣም የሚገርመው ነገር ስለ ኢየሱስ መቀባት አውርቶ አልወረደም። እዛው ቤት ውስጥ አሕዛቦች የሆኑት እነዚሁ ሰዎች በመንፈስ ተቀቡ። በጣም ልቤ ላይ ስትሮንግሊ የሚሰማኝን ነገር ልንገራችሁ። ይህን መልእክት እግዚአብሔር ለእኔ እንደሚናገረኝ አምናለሁ የምትሉ ሰዎች ዛሬ የወሩ ስንተኛ? 2ኛ ቀን ላይ ነን። ይህንን ማርች ወር በእግዚአብሔር ፊት 1 ቀን ይሁን 2 ቀን ይሁን 3 ቀን ይሁን 1 ሳምንት ይሁን 7 ቀን ይሁን 21 ቀን ይሁን ዋትኤቨር እግዚአብሔር መንፈስ በሚመራችሁ መንገድ በእግዚአብሔር ፊት በጾም ቅረቡ። ይህን እንደ እግዚአብሔር ድምፅ ትእዛዝ ነው የምነግራችኋለሁ። እኔ ታይም አልወስንላችሁም። መንፈስ ቅዱስ ጋር አውሩ። የእግዚአብሔር መንፈስ ራሱ ይምራችሁ። ግን በእግዚአብሔር ፊት በዚህ መንፈስ በዚህ ወር ላይ በእኛ ህይወት ላይ የሚለወጥና የሚጀምር ነገር አለ። በዚህ መንፈስ እጆቻችንን አንስተን እንጸልያለን። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። ይሄ ቅባት በእኛ ላይ ይምጣ። እግዚአብሔርም ከእርሱ ጋር ስለነበር በደረሰበት ሁሉ መልካምን እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ ተብሎ እንደተጻፈ እግዚአብሔር አምላክ ሆይ በናዝሬቱ በኢየሱስ ስም ይህ መንፈስ ዛሬ እንደሰማ ነው ቆርኔሌዎስ ቤት የገባው መንፈስ፣ ዜኬዎስ ቤት ውስጥ የገባው የክብር መንፈስ አምላኬና መድኃኒቴ ሆይ በኢየሱስ ስም በእነዚህ ቀናቶች በእኛ ቤት ውስጥ ይስራ። ክላሪቲውን የምትፈልጉ ሰዎች እጆቻችሁን አንሱ። በህይወቴ በኑሮዬ በመንገዴ ላይ ኮንፊውዥን ዞር እንዲል እፈልጋለሁ የምትሉ ሰዎች፣ ይህን መልእክት የምትሰሙን ሰዎች ሁሉ በዚህ መንፈስ ውስጥ እንድትገቡ ጸልያለሁ። የእግዚአብሔር ድምፅ ወደኛ እንደመጣ የምታምኑ ሰዎች፣ ለማታምኑት አይደለም ለምታምኑት ሰዎች በጌታ በኢየሱስ ክርስቶስ ስም በህይወታችሁ ላይ ሽፍት እንዲያደርግ የምትፈልጉ ሰዎች፣ የስከዛሬው ነገር እንዲያበቃ የምትፈልጉ ሰዎች፣ የዘላለም አምላክ እግዚአብሔር ሆይ በቃል ስልጣን በእኛ ቤት እለፍ ዛሬ። በህይወታችን ውስጥ እለፍ እንደገና እግዚአብሔር ሆይ። ዛሬ ጠዋት ጸሎት ላይ ያለን ቲጂ ስትጸልይ ነበር። ከተደጋገመ ከምናቀው ነገር ወጣ የሚያደርግ የእግዚአብሔር ነገር እንዲመጣ ይሄ ሽፍት በእኛ ላይ ይምጣ ዛሬ ወገኖቼ። በጌታ በናዝሬቱ በኢየሱስ ስም ወገኖቼ በመንፈስ አንድነት እንጸልይ በዚህ ሰዓት። ይሄንን የማርች ወር እግዚአብሔር በህይወታችን ላይ ማንኛውም እንደኛ ፈቃድ ሳይሆን እንደርሱ ፈቃድ ሽፍት ሊያደርግ ያለ ነገር ሁሉ ሽፍት ያድርግ። መቋረጥ ያለበት ነገር ይቋረጥ በዚህ ሰዓት። ሃሌሉያ። የጌታ መንፈስ የሚለኝ ነገር አለ ወገኖቼ። ኤላባጋ ሶቶ ሮቦ ሺካዳቦራ። እስቲ ጸልዩ በመንፈስ ጸልዩ። ዴማስ ሳካታራቦስ ኤሌቫሮማ ሴካቶ ራባ ሺካቶ ዳይቦራናማስ ኤራላባዲያላ ካላቦራዳ ባዲያላ ጋላቦራና ማዲያላ ቦሳንቴ። ሃሌሉያ 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 ሃሌሉያ። መንፈስ ቅዱስ ይሄንን ስላለኝ ነው ይሄን ድምጽ በውስጤ ያመጣል። ዘፍጥረት ምዕራፍ 8 ቁጥር 1 ላይ እግዚአብሔር ኖህን በመርከብ ውስጥ ከእርሱ ጋር የነበሩትን የዱርና የቤት እንስሳት ሁሉ አሰበ።
ሃሌሉያ። የጥልቅ ምንጮች የሰማይ ውሃ መስኮቶች ተዘጉ፣ ዝናቡም መዝነቡን አቆመ። በዚህ ሶስት ነገር ላይ መንፈሴ ስለሚለኝ ጸልያለሁ። በእነዚህ ቀናቶች የእግዚአብሔር መታሰብ የሚመጣልን ሰዎች አለን። believe me እንደ እግዚአብሔር መልእክተኛ ስሙኝ፣ ዛሬ የሚመጣ መታሰብ አለ። ቤታችን ህይወታችን በእግዚአብሔር ፊት የምንጮህበት የምናለቅስበት ነገር መታሰብ የሚያገኛችሁ ሰዎች አላችሁ። የሰማይ ቀላዮች ተዘጉ እንደሚል መዘጋት ያለባቸው ነገር ከላያችሁ ላይ ይዘጉ ዛሬ ይላል። የክፉ ድምጽ ይዘጋ፣ የጨለማው ድምጽ ይዘጋ። በላያችሁ ላይ የሚላኩት ፍላጻዎች የአጋንንት አሰራሮች በኢየሱስ ስም ይቁሙ ላለው ዛሬ መንፈስ ቅዱስ በዚህ ቤት ላይ ዛሬ በዚህ ሰዓት ከላያችሁ ላይ እየሰባበረ ያለ ነገር ያለ ሰዎች አላችሁ። believe me አላባጋዶ ማሰከለ ቦራላባዲ አላቦሳ ኤሌቫ መቆሙን እንኳን እስክትረሱ ድረስ ይቆማል። በላያችሁ ላይ ያለ የበሽታ ኃይል፣ የሰልፍ ኃይል፣ የጦርነት ኃይል፣ የክስ ኃይል በኢየሱስ ስም ይሰበር እላለሁ ዛሬ። ሃላባጋዶ ማሰከቶማስ ሬቦ ማማስ ሰከለበረለበዲ ያላቦስ ወገኖቼ በእምነት በአንድነት እጆቻችንን አንስተን እግዚአብሔር ሆይ በዚህ ወር ውስጥ አስገባን እንበለው። በዚህ ወር ውስጥ የእግዚአብሔር ቃል የምትወልድበት ወራት በደረሰ ጊዜ ይላል። ሚንስ የእግዚአብሔር አፖይንትድ ታይም አለ ማለት ነው። የተወሰነ ቀን አለ። the set time of God ይላል እግዚአብሔር ቃል። ይው መጽሐፍ ቅዱስ ወርን ይወስናል፣ ቀንን ይወስናል። ለአንዳንዶቻችን እዚህ ቤት ውስጥ የሚቀጥለው ወር የተወሰነልን ነገር አለ በህይወታችን ላይ የተወሰነልን ነገር አለ። የምንገባበት የተወሰነልን ዝም ብዬ አይደለም እነግራችሁ፣ ያዩዋችሁ ሰዎች አላችሁ። እግዚአብሔር አይኔን ከፍቶ ያሳየኝ ሰዎች አላችሁ። ማይ ጋድ አላቫሮማ ሴካላቦራ ላቫዲያ አሮጌ ፋይል የሚዘጋላችሁ ሰዎች አላችሁ። አሮጌ ትዝታ የሚዘጋላችሁ ሰዎች አላችሁ። ትግል የሆነባችሁ ነገር የሚዘጋላችሁ ሰዎች አላችሁ። አንደበቶቻችንን ከፍተን ባርከው ባካችሁ። የጌታ መንፈስ አለ በዚህ ቤት ውስጥ። ሃሌሉያ 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 ሃሌሉያ። መቼ ነው ይሄ ነገር የሚቆመው የሚል ድምጽ ነው የምሰማው ያለው። እግዚአብሔር የሰማዩን ቀላዮቹን ሰማይ ዘግቷል። የመከራ ዝናብ በቃ ብሏል እግዚአብሔር። ሃሌሉያ። ይሄ ሰልፍ በቃ ብሏል እግዚአብሔር። ይሄ ጦርነት በቃ ብሏል እግዚአብሔር። አላቫዶ ማሰከለ በረላቫዲ አላማጋንዶስ ኤራላ ባጋላ ቦራላ ቫዲያና ማሰከለ ቦራላ ቫዲያላ ቦሲያ ኤረባራላ ባጋላ ቦረደ ቫዲያና ማጋላ ቦራና ማዲያና ማሰከለ ቦራላ ቫዲያ። ታምራቱ ይቀጥል በእኛ ቤት፣ ታምራቱ ይቀጥል በእኛ ህይወት፣ ታምራቱ ይቀጥል በልጆቻችን፣ ታምራቱ ይቀጥል በዚህ ቤት። ሃሌሉያ። ታምራቱ ይቀጥል በእያንዳንዳችን ነገር ላይ በኢየሱስ ስም፣ በጌታ በኢየሱስ ስም። ይሄ ጸጋ በእኛ እንዳይገለጥ አየሩ ላይ የሚቋቋም በኢየሱስ ስም ዞር እንዲል ጸልያለሁ። እግዚአብሔር ኦዚያን አንሳው ከከተማ ከምድራችን ላይ፣ ኦዚያን አንሳው ከሰፈራችን በኢየሱስ ስም። ኦዚያን ከሞተ በኋላ እግዚአብሔርን በረጅም ዙፋን ላይ አየሁት እንዳል እግዚአብሔር ሆይ ዙፋን ይገለጥ በመካከላችን፣ ዙፋን ይገለጥ እንደገና፣ ድምጽህ እንደገና ይምጣ። ወገኖቼ የእግዚአብሔርን ድምጽ የተጠማችሁ እግዚአብሔር የእንደገና ጊዜ በእናንተ ላይ ያመጣል። this is what the Lord እግዚአብሔር የሚለኝ ይህን ነው። በእናንተ ላይ የእንደገና ድምጽ በላችን ላይ ይለቀቃል። ድምጹ አማጃላቫዶ ማሳ ክፉን ባየንበት ዘመን ፋንታ፣ ክፉን ባየንበት ዘመን ፋንታ እንደገና 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 እኔ ለማን እንደማውጅ አላውቅም። ክፉን ባየሽበት ዘመን ፈንታ ምህረቱን የምታይበት ዘመን መጣ። ክብሩን የምታይበት ዘመን መጣ። ጸጋውን የምታይበት ዘመን መጣ።
ሃሌሉያ ሃሌሉያ። አዚፍ ላይክ ባንተ ወይ ባንቺ ላይ ብቻ ጥቃት ብቻ ተሰንዝሮ ያለ ሁል ጊዜ ሰልፍ፣ ሁል ጊዜ ጦርነት። ለምንድን ነው የምታወራው ብትሉኝ የምሰማው ድምፅ ይሄን ስለሆነ እግዚአብሔር በቃ ይላል። እግዚአብሔር በቃ ይላል። እግዚአብሔር በተለይ ባንዳንዶቻቸው ፊት ያየሁት አሁን እግዚአብሔር መንፈስ ነፃነቱን ስለሰጠኝ ብናገር ይህንን ለዚህ ጉባኤ እናገራለሁ። ወገኖቼ ልክ ቡፌ ተዘጋጅቶ ሰው ለመብላት ሳህን ይዞ ሲቆም ዋው ብሎ ከብዛቱ የተነሳ የቱን እንደሚያነሳ ኬት እንደሚጀምር ግራ እንደሚገባው የእግዚአብሔር መንፈስ የሚለኝ በእጃችሁ ላይ ያለው ፕሌትና እግዚአብሔር ከፊታችሁ ያዘጋጀው ቡፌ አይመጣጠንም። የምለው ነገር ከገባችሁ እግዚአብሔር ከፊታችን ያስቀመጠው ያሳየኝ ነገር በእጆቻችን የያዝነው ፕሌት ቢሞላ አይበቃውም። እጆቻችን እናንሳ ባካችሁ። እኔ በእናንተ ህይወት ያየሁት አለ። ይሄን ማውራችሁ ሰዎች አላችሁ እዚህ ቤት ውስጥ መከራን የምንቆጥርበት ሳይሆን በረከትን የምንቆጥርበት ዘመን ከፊታችን ይበዛል። በእግዚአብሔር ስም ተነብያለሁ። መከራን የምንቆጥርበት ዘመን ያበቃና በረከትን የምንቆጥርበት ዘመን ከፊታችን አለ። በጌታ በኢየሱስ ስም I declare it in the name of Jesus። በእግዚአብሔር ልጅ በኢየሱስ ስም ዲክሌር አደርጋለሁ። ከላያቸው ላይ ሽፍት ያርግ ዛሬ። እጆቻችንን በከተማ ላይ እናነሳለን። እኔ ሁላችሁ not only in the local እግዚአብሔር የተናገረኝ ነገር አንዱ ነገር በምድር ላይ ሽፍት የሚያደርግ ነገር አለ። watch out for the next season። ይሄንን ወር በደንብ ትኩር ብላችሁ በመንፈስ እግዚአብሔር በጸሎት እንድንገባ የፈለገው ነገር አለ። እግዚአብሔር በጸሎት እንድንገባ የፈለገው ነገር አለ። በጾም እንድንገባበት የፈለገው ነገር አለ። ከሽፍቱ ጋር አብረን ሽፍት እናደርጋለን። በናዝሬቱ በኢየሱስ ስም ሽፍት በእናንተ ዘመን ይመጣል ዛሬ። በእናንተ ህይወት ይመጣል ዛሬ። ክላሪቲን አውጃለሁ በኢየሱስ ስም። ምን ሊሆን ይችላል እያሉ ፍርሃት መንፈስ በቀደም ለታ የእግዚአብሔር መንፈስ እየጸለይኩ ጋሻ ለሞን ኢንሲስት አደረኩት መልእክት እንዲያቀርብ ምክንያት ስለነበረኝ። በነገራችን ላይ እንደውም ጋሻ ለሞ ይሄንን የዛሬውን እሁድ ለመስበክ አልተዘጋጀም ነበር። probably few 2-3 ቀን በኋላ ነው እንደገና እሺ ያለኝ። ዛሬ እኔ ብሰብክ ኖሮ ምሰብካችሁ እግዚአብሔር የተናገረኝ አትፍራ የሚል ቃል አብርሃም ሆይ እኔ ጋሻ ነኝና አትፍራ። ይሄን ነበር ጌታ ያለኝ። አሁን በውስጤ መንፈስ ቅዱስ ያመጣል። ማንኛውም ፍርሃት ከናንተ ቤት ይሰበር። አብርሃም ሆይ በቤትህ አትፍራ። ወገኖቼ አብርሃም አትፍራ። እኔ ለማን ይሁን የማናግራችሁ ስብከት አይደለም፣ መልእክት ስለመጣብኝ ነው። እግዚአብሔር አትፍራ የተባለው ሰውዬ የሆነ ጦር ሜዳ ሄዶ አይደለም፣ የሆነ ሰፈር እየተዋጋ አይደለም፣ በተዘጋ ቤት ውስጥ ቁጭ ብሎ ነው። ጓዳ ውስጥ ባለው ነገር አትፍራ ይልሃል። ለማን እንደምናገር አላውቅም። በቤቱ ውስጥ ባለው ነገር አትፍራ ይልሃል እግዚአብሔር። በዚህ መንገድ ነው ወይ የምጨርሰው ብላ አትፍራ። የምትጨርሰው በክብር ነው። የምትፈራው ነገር አይወርስም። እኔ ትንቢት ነው የምናገረው፣ ለማን እንደምናገር አላውቅም። የሚወርስ የእግዚአብሔር ቃል አለ። የተናገረህ የእግዚአብሔር ቃል አለ። የተናገረሽ የእግዚአብሔር ሐሳብ አለ። አብርሃም የፈራው ይስሐቅን ስላላየ ነው። እግዚአብሔር ያለኝ ይህንን ነው። የፈራኸው ይስሐቅን ስላላየህ ነው። የፈራሽው ይስሐቅን ስላላየሽ ነው።
ይስሐቅ በእግዚአብሔር አጀንዳ አለ። ያልተወለደ ሊወለድ ያለ ነገር በቤትሽ አለ። ያልተወለደ ሊወለድ ያለ በህይወትህ አለ፣ በጓዳህ አለ። እግዚአብሔር ሆይ እናከብርሃለን፣ እናመሰግንሃለን ስለዚህ ድምጽ በመካከላችን ይህንን ነገር ስለላክልን በዚህ በመጀመሪያው ቀን እናከብርሃለን። በጌታ በኢየሱስ ክርስቶስ ስም በዚህ ምድር ላይ መለኮታዊ የሆነ ሽፍት ይምጣ። በዚህ በምንኖርበት ምድር ላይ መለኮታዊ ሽፍት ይምጣ። ማንኛውም የጨለማው ኃይል ሁሉ የታሰረ ይሁን ብለን እናውጃለን። ከገዢዎች፣ ከአለቆች፣ ከስልጣናት፣ ከዙፋናት ሁሉ በላይ የሆነውን የእግዚአብሔርን ልጅ በዚህ ምድር ላይ እንጠራለን። እንደ ፈቃድህ እንጂ እንደ ፈቃዳቸው አይሁን። እንደ ፈቃድህ እንጂ እንደ ፈቃዳቸው አይሁን። እንደ ሐሳብህ እንጂ እንደ ሐሳባቸው አይሁን። እንደ መንገድህ እንጂ እንደ መንገዳቸው አይሁን። ሁሉን በስልጣኑ ቃል የሚገዛ የእግዚአብሔር ልጅ ኢየሱስ ሁሉ በስልጣን ቃል የተገዛ ይሁን። እግዚአብሔር አምላክ ሆይ እናከብርሃለን፣ እናመሰግንሃለን በፊታችን ስላሉት መልካም ቀኖች፣ ባንተ ዘንድ ስለታሰቡት ቀናቶች እናመሰግንሃለን። እግዚአብሔር አምላኬና መድኃኒቴ ሆይ በዚህ በሐሳብህና በቃልህ በመንፈስህ በድምጽህ ውስጥ አስገባን። የሚቀጥሉትን ቀናትና ወራት በምትሰራበት ጊዜ እኔ በምሰራበት ጊዜ እነሱ ገንዘብ ይሆናሉ ተብሎ እንደተጻፈ ገንዘብ ሆነን እንጨርስ። አይለፈን። አብርሃም እግዚአብሔር ወደ እርሱ ሲመጣ አይቶ አትለፈኝ እንዳለ እግዚአብሔር ሆይ አትለፈን። በእነዚህ ቀናቶች እንደ ጉባኤ እንጠይቃለን፣ አትለፈን። እግዚአብሔር ሆይ ድምጽህ አይለፈን፣ ሐሳብህ አይለፈን። ስለመጣልን ድምጽ ስለመጣልን ቃል እጅግ አድርገን እናከብራለን። ክብሩን አንተ ውሰድ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። መልካም ሳምንት። ትግሉ አማራጭ ተስፋ ሲጠፋ ጊዜው ሜደ የከፋ መጠጊያ ከለላ ቢፈልግ ሁሉም የሚገባበት ቢያጣ ከማዶ በባህሩ ላይ እየተረማመደ መጣ። አይዟችሁ አትፍሩ